ቢአሊፊን ወታኢን መዚደተይኒ በአሊፍና በታ ደግሞ ጀምዕ የተደረገ ለምን ከተባለ ጀምዑ አነስ ሳሊም ለሴቶች ጀም ማድረጊያ ብቻ አይደለም ከሴቶች ውጪ ላለ ጀማድ ነገሮች ሌሎች ነገሮች መጠቀም ይቻላል ስለዚህ ጀምዑ አነስ ሳሊም ብቻ ሐሰይን ወደፊት ኢንሻአላህ ቦታው ላይ ስንደርስ በሰፊው ያኒ ሌሎች ምሳሌዎች ስላሉ እዛ ላይ እዛ ቦታው ላይ ስንደርስ ወደፊት ስለሚመጣ እናየዋለን ስለዚህ ጀምዑ አነስ ሳሊም ብቻ خاص ማድረጉ ብዙም ተራረለም አስፈላጊ አይደለም ስለዚህ ምን ማድረግ ይቻላል ማ ጁሚዓ ቢአሊፊን ወታኢ ማ ጁሚዓ ጠይቃቸዋል እቺን ያዙ ማ ጁሚዓ ቢአሊፊን ወታኢን መዚደተይን በአሊፍና በታ ደግሞ ጀምዕ የተደረገ ስም ማለት ምሳሌ ሙእሚን ስላለ ሙእሚናት በለው طيب ሌላም ቃል አምጣ صادق እዚሁ ላይ ምሳሌ ብትል صادقات ትላለ ማለት ማንንም በመጨመር አሊፍና ታን በመጨመር ልብ አድርጉ አሊፍና ታ ወይ አሊፍ ወይ ታ አስል ቃል ላይ ከነበሩ አሁንም ጀምዑ አነስ ሳሊም አይባልም ወደ ሌላ ለምትሄዱ ይሄ አሊፍና ታ ወይ አሊፍ ወይ ታ እኮ መጀመሪያ ቁርአን አስል ላይ አስል ግንባታ ላይ ያለች ሙእሚን ከሚለው ቃል ላይ እኮ አሊፍ አለች ካልክ ታ ነው ብቻ የተጨመረችው ካልክ ጀምዑ አነስ ሳሊም ሆነ አይችልም ታ ወይ አሊፍ መጀመሪያውኑ ከነበረ ጀምዑ አነስ ሳሊም አይባልም ታዲያ ምንድን ነው ይባላል እሱ ደግሞ ምን ይባላል ወጀምዑ ተክሲሪን ይባላል በመሰባበር የሚመጣ ጀምዕ ይባላል ማለት ስለዚህ የዚህን ኢዕራብ ደግሞ ኢንሻአላህ ስንደርስበት ጀምዑ አነስ ሳሊም ሲባል ማን መጨመር ነው ግዴታ በሙፍረዱ ላይ ማን መጨመር አሊፍና ታን መጨመር ማለት እሱም ብቻ ማለት ሙፍረዱ ሳይነካ ለበሉ ሙሰናም እንደዛው ነው ጀምዑ ሙዘከር ሳሊምም እንደዛው ነው ይኸው ሙፍረዱ አይነካ እስካሁን ባለው ላይ ምን ስታረጉ ሙሰና ሁለትዮሽ ስታረጉ ወይም ደግሞ ጀምዕ ሙዘከር ሳሊም ስታረጉ እና ጀምዑ ሙአነስ ሳሊም ስታረጉ በሶስቱ ሐለት ሙፍረዱ አይነካ ሙፍረዱ ላይ ያለው ቃላት ኑን ለምሳሌ ሙእሚን የሚለው ላይ ሚም ሐምዛ ሚም እና ኑን አለ አይደል ልክ ይሄ ቃል ጀምዕ ሆኖ ካገኛችሁት ወይ ሙሰና ሆኖ ወይ ጀምዑ አነስ ሳሊም ሆኖ ካገኛችሁት ጭማሪው ከዚህ ውጪ መሆን አለበት ይኸው ኑን የአንድ ቃል ምናልባት መጨረሻው አሊፍ ሆኖ ወይ ታ ሆኖ ከሆነ ያገኛችሁት በደንብ ቼክ መደረግ አለበት ማለት ነው ኦኬ ሙሰና ላይሆን ይችላል ወይም ጀምዑ ሙዘከር ሳሊም ላይሆን ይችላል የራሱ የቃሉ አንድ አካል ሊሆን ይችላል ስለዚህ ጭማሪ መሆኑን ቼክ ማድረግ ያስፈልጋል ሶስተኛው ጀምዕ ምንድነው ወጀምዑ ተክሲር التكسير ጀምዕ ተክሲር በቃሉ ስነሳ በመሰባበር የሚገኝ ሸክሉ በመቀየር የሚገኝ ጀምዕ ይባላል ማለት ነው ይሄ ጀምዕ وهو ما دل على اكثر من اثنين ከሁለት በላይ የሚጠቁም ነው እነተይኒ ወይም ከሁለት ለሴትም مع تغير ከምን ጋር مع تغير صيغتي ቅርጹ ከመቀየሩ ጋር صيغه ቅርጽ ባለው ተናግራ صيغه ምን ማለት እንደሆነ على مفرዱ ላይ ያለው صيغه على مفرده ይሄ ከአረቦች የተገኘ አሁን አይደለም ቀይረን እናስተምጥ በቃ ከአረቦች ከነዚህ ውጪ ከሆነ ጀምዑ ከነዚህ ከዚያዳ ውጪ ከሆነ ጀምዑ ወደ ምድር ብትሉት ጀምዕ ተክሲር ነው ይቃል ትላላችሁ طيب ለምሳሌ رجل ነው አይደል ቃሉ رجل ምንም ባለው ሪጃል ምን ተጨመረበት አንደኛ رجل የሚለው ቃል ضمዋ ከስሮ ነች ይሁት ረጁል የላሙ ችግር የለውም የኢዕራብ ነው ረጁል ስኩን እናርገው ነው እዚህ ጋር ዝም ብለን ስኩን እናርገው ለምን ፈትህም ضمም ከስርም ሊሆን ይችላል ممكن እኛ ምንነው ከኢዕራቡ ከዛ በፊት ያለውን ቃል ሐረካው ተቀየረ ማለት ነው ረጁል ሪጃል ሆነ አንድ ሐረካ ተቀየረ እንደገና ምን ተቀየረ ምን ተጨመረበት አሊፍ ተጨመረበት
ምን ይባላል? የጀሙት ምናምን ከነዛ ውስጥ ኑንና አሊፍ ተጨምሯል። አሊፍ መጨረሻ ላይ አሊፍ ምናምን ተጨምሯል አልተጨመረም? ዋው ምናምን ተጨምሯል አልተጨመረም? ያናን ተጨምሯል አልተጨመረም? አሊፍና ታች ተጨምሯል አልተጨመረም? እነዛ ጭማሪ መኖር አለባቸው ያልናቸው አልተጨመረም። ስለዚህ ከዚህ የውጭ የሆነ የሸክል ቅይ መቀየር የቅርጽ መቀየር ምን ይባላል? ይህ ጀምዕ ተክሲር ነው የሚባለው። ረጁል ሪጃል፣ ረሱል ሩሱል፣ ሐረካ ትቀይራለህ፣ ሸክል ትቀይራለህ። በስንት አይነት መልኩ ነው ጀምዕ ተክሲር የሚደረገው? ኢንሻአላህ ወደፊት እንማራለን። በ6 አይነት እንመጣበታለን። እያንዳንዱ ፓርት ኦልሬዲ ቦታው ላይ ስንደርስ ልክ ፈአመ ضمቱ ፈተኩነ ማለት الإعراب እነሱ ጋር ስንደርስ ጀምዕ ተክሲርም ደግሞ በእሱንም በሰፊው እናያለን ማለት ነው ኢንሻአላህ። ስለዚህ በስንት አይነት መልክ ይቀያየራል? በ6 አይነት መልክ ማን ተክሲር ይመጣል? ጀምዕ ተክሲር በ6 አይነት መልኩ ነው የሚመጣው። እያንዳንዱ ፓርት ነው ያለች እንዳትረሱ። በስንት አይነት መልክ? በ6 አይነት መልክ የሚለው ነገር። ስለዚህ ምን አለ? ኪታብ ነው አይደል? አስሉ ይሄ ኩቱብ ምን ነው? ኪታብ ነበረ። ይሁ ተቀነሰ። አሊፍ ወጣችና ከዛ ضم ሆኖ ኩቱብ ሆነ። ካፍ ከስር ነበረ። ታ አሊፍ ነበረች። ኪታብ ነበረ። ኩቱብ ሆነ ማለት ነው። ምን ተቀያየረ? ምን ነቅስ ተገኘ። ነቅስ ማለት አሊፍን ተቀነሰ። ሐረካ ደግሞ ተቀየረ። ስለዚህ ይሄ ሸክል ሐረካው ተቀያይሮ በ6 አይነት መልኩ ጀምዕ ተክሲር ይደረጋል። ስለዚህ እነዚህ ይሄ ጀምዕ ተክሲር ደግሞ የራሱ እንደገና ኢዕራብ ይኖረዋል ማለት ነው። ስለዚህ እነዚህ 3 ነገሮችን በደንብ ማወቅ ያስፈልጋል ኢንሻአላህ። ስለዚህ ቀጣይ ምንድነው የምናደርገው? ኤክሰርሳይዝ አለ ባቡ ማዕሪፈቲ ዓላማቲ الإعراب። አሁን ምንድነው የምናደርገው? ቀጣይ ስለምን ሊያወራን ነው? ይህን ካወቃችሁ በኋላ አጀሩሚያ ምን ሊለን ነው? ዓላማ ተነጋግረናል አይደል? አስልያ ኢማ አስልያ ወኢማ ፈርዕያ። አስሊ ለረፍዕ ማን ነው? ضمة፣ ለነስብ ፈትሐ፣ ለጀር ከስራ፣ ለጀዝም ስኩን። ዋضح። ከዛስ ለረፍዕ ضمة ወይም ደግሞ ضمان ተከተው የሚመጡ ቃላቶች አሉ እንደና አሊፍ ምናምን ይመጣሉ። ነስብን ተከተው ይመጣሉ። ለጀር ፈትሕን ከስረን ተከተው ይመጣሉ። ለጀዝም ወሀከዛ ተከተው የሚመጡ ቃላቶች አሉ። ስለዚህ አሁን አጀሩሚያ ምን ሊለን ነው? እያንዳንዱ ለረፍዕ ضمان ተከተው የሚመጡ ቃላቶች እነማን ናቸው? ضማ ምን ቃል ላይ ነው የምትመጣው? ስምና ሙዳሪዕ ላይ ሆኖ ምን አይነት ስም ምን አይነት ሙዳሪዕ ላይ ነው የምትመጣው? ፈትሐም እንደዛው፣ ከስርም እንደዛው፣ ስኩንም እንደዛው ከነኒያባቸው ሊሰጠን ነው ማለት ነው። እኛ ግን የድረስ ነው የሚያስተምረን። ይሄን እንግዲህ ልብ በሉ። ከዚህ እነሳና ከዚህ በፊት ተነጋግረናል። ባቡ ማዕሪፈቲ ዓላማት الإعراب ይለና ይሄንን ይናገራል አጀሩሚያ። ከዛ ሸርሑን ደግሞ እዚህ ጋር ይመጣልናል ከነ ሸርሑ ማለት ነው። ይሄ ሐሳብ ኮንሰፕት ይመጣና ልብ በሉ ይሄዳል እዚህ ድረስ ያስተምረናል። ከዛ እንደገና المعربات قسمان قسم يعرب بالحركة وقسم يعرب بالحروف ያለፈውን ጋር ተመሳሳይ ነው ትምህርቱ፣ ግን በሌላ ደግሞ መንገድ ለማስተማር ያክል ነው እንጂ ያው ነው ይመጣል። ይሄንንም ራሱን ያስተምረናል። ይሄው እዚህ ጋር ያስተምረናል የድረስ المعربات بالحروف ይሄንንም አመጣለን። በጣም ብዙ ነው የምንሄደው። ባቡ ላፋህ እዩት 50 የኔ ገጽ 59 ነው የሚለው። ስለዚህ እዚህ ድረስ ነው ኪታቡ ላይ ያለው ማለት ነው። ግዛው ከዚህ ጀምሮ ከዚህ ባቡል ማዕሪፈት ላይ ጀምሮ እዚህ ድረስ ይሄንን ነው የሚያሳየን ማለት ነው። طيب እኛ ይሄንን በሙሉ እንተውና በቀላል መንገድ እናያለን። ማለት ነው። እንዴት ነው በቀላል መንገድ የምናየው? ዛሬ ነካ አድርገን በቀጣይ እንቀጥለዋለን። ኢዕራብ የሚገባው ማን ነው? ስምና ፊዕል አልሙዳሪዕ አይደለ? ይሄ ደግሞ ሙዳሪዕ ላይ
አስልያውን እንማራለን። እዚህ ጋር አስልያውን እንማራለን። ፊዕል ሙዳሪ አስልያ ሲሆን በረፍ በነስ በጀር በስም ማለት ነው። ሙዳሪ ደግሞ በረፍ በነስ በጀዝም አስልያውን እንማራለን። ከዛ ፈርዕያ ማለት እነዚህ ሙዳሪ ረፍ ቦታ ላይ ሆኖ ግን ከደም የሚወጣበት ስም ረፍ ቦታ ላይ ተቀምጦ ከደም ወደ ኒያባ የሚሄድበት ቃላቶች አሉ። እነዛን ስንት አይነት ቃላቶች ናቸው ፈርዕያ የሚባሉት? ልብ በሉ። ዓላማ ፈርዕያ ስንት ናቸው? 7 ናቸው። 7 2 5ቱ ስም ናቸው። 2ቱ ሙዳሪዕ ናቸው። ምንም የሆኑት ለረፍዕ ዓላማ ምን ብለናል? ضማ ነው። ለነስብ ዓላማ ምንድን ነው? ፈትሕ ነው። ለጀር ዓላማ ከስር ነው። አይ እነዚህን ዓላማዎች አልቀበልም፣ እነዚህን ተከታታይ የሚመጡ ቃላቶች አሉ እነዛን ነው የምቀበለው የሚሉ ከስም ውስጥ 5 አሉ። ከፊዕል ሙዳሪ ውስጥ ደግሞ ስንት አሉ? 2 አይነት ቃላቶች አሉ። ይህንን ነው አጀሩሚያ ፈአማ ضመቱ ፈተኩኑ ዓላመተ ሊረፍዕ ፊ 4 መዋዲዕ ምናምን እያለ እየዘረዘረ የሚያብራራው እኛ በዚህ ባጭሩ እንማረውና ከዛ ኪታቡ ላይ ያለው ራሳችሁ ታረታላችሁ ማለት ነው። ስለዚህ በቀጣይ የምንማረው ስም እና ሙዳሪዕ 5 በአጠቃላይ 7 ቦታዎች ፈርዕያ የሚሆናሉ። አስልያውን መጀመሪያ ቼክ እናደርጉና አስልያ ማለት ምን ማለት ነው? ወዓላመቱ ረፍዒሂ ضመቱ ዛሂራ እሱን ኢዕራብ እንለማመድና ከዛ ወደ ምንድን ነው የምንገባው? ወደ ስምና ማን ነው ወደ ፈርዕያው ቀጥታ እንገባለን ማለት ነው። ግልጽ ነው? ገብታችኋል? ፈርዕያ ማለት ምን ማለት ነው? ልብ አስልያ ማለት ፈርዕያ ማለት ለምሳሌ ጃአ ሙሐመዱን ስትሉ ጃአ ፊዕል ማዲ ሙሐመዱን እንግዲህ ስም ነው አይደለ? ስም ኢዕራብ ይደረጋል፣ ሙዳሪዕም ኢዕራብ ይደረጋል ተባብለናል። ማዲ ሐርፍና መብኒ እዚህ ፈርዕያ አስልያ ውስጥ አይገቡም። እነዚህ ሲጀምር መብኒ ናቸው። ጃአ ሙሐመዱን ስንል ጃአ ፊዕል ማዲ ሙሐመዱን ፋዒል ከሆነ ደግሞ ቃሉ መርፉዕ ነው ተባብለናል ከዚህ በፊት እንደ ገረፍ ለማድረግ ያልኩት። ወዓላመቱ ረፍዒሂ እስኪ ቪዚተር መልስልኝ እንደገባችሁን ለማረጋገጥ ያክል ማለት ነው። ይሰማል ቪዚተር? ይሰማል ኡስታዝ? ይሰማል። አሁን ምንማረው ማለት ቀጣይ የምንማረው ቃሉ ከነዚህ ከ5 ውስጥ ካል ወይ ስም ሆኖ ከ5 ውስጥ ወይም ሙዳሪዑ ከሆነ ከ2 ውስጥ ካልሆነ አስልያ ነው የሚሆነው። አስልያ ነው የሚሆነው ማለት ምን ማለት ነው? ጃአ ሙሐመዱ ስትል ለምሳሌ ሙሐመድ ረፍዕ ቦታ ላይ ከሆነ ለምሳሌ ፋዒል ከሆነ የረፍዕ ቦታ ነው አይደል? መርፉዕ ነው የሚሆነው አይደል? ወዓላመቱ ረፍዒሂ ምን ልበለው? ضمة ظاهرة ضمة ظاهرة። ይሄ አስልያ ነው ፈርዕያ ነው? አስልያ። ለምን? የረፍዕ ዓላማ አስሉ ማን ነው? ضمة። ይሄ አግኝተሃል። ይባ ስለዚህ ይሄ ራስ የነስ ቦታ ነው። የማን የረፍዕ ቦታ የነስ ቦታ ደግሞ እኔ ለምሳሌ ረአይቱ ሙሐመድን አልኩኝ ስትል መፍዑሉን ቢሂ መንሱብ ወዓላመቱ ነስቢሂ ፈትሐቱን ዛሂራ ብል ይሄ አስልያ ነው ፈርዕያ ነው? አስልያ። ስለዚህ ይሄ ነው። ለምሳሌ የርፈዑ ኢብራሂሙ ብል የርፈዑ ፊዕሉ ሙዳሪ እያወራን ያለው ስለ ስምና ስለ ፊዕል ሙዳሪ ብቻ ነው። ሌሎቹ ኢዕራብ ውስጥ አይገቡም አይደል? እነሱ ነው የምንለማመደው። ሌላው መብንይ ነው። መብንይ ቦታ ላይ ስንደርስ ማዲ ሙዳሪ እሱም መብንይ እንማራለን። طيب የርፈዑ ኢብራሂም የሚለው ቃል ላይ የርፈዑ ፊዕሉ ሙዳሪዑ መርፉዕ ሊተጀሩድ ያኒ ናሲ ወልጃዝም ይሄን የምንላችሁ ገና ስለሆናችሁ ችግር የለውም። ስደርሱ ኢዕራብ ታሉታላችሁ። ግን ሐሳቡን ብቻ ወዓላመቱ ረፍዒሂ ضመቱን ዛሂራ አስልያ ነው ፈርዕያ? ይሄ ዚራ ضمة ظاهرة ከሆነ አስልያ ነው። ضመቱ ሙቀደራ እስከሆነ ፈርዕያ። ضመቱ ሙቀደራ ከሆነ ፈርዕያ ነው። ኒያባ እንትን ተተክቶ ነው ضمቱ ሙቀደራ ያልኩት ለምሳሌ የድዑ ፊዕሉ ሙዳሪዑ መርፉዑን ሊተጀሩድ ያኒ ናሲ ወልጃዝም ወዓላመቱ ረፍዒሂ ضመቱ ሙቀደራ ሊል ይችላል። ለምሳሌ እሺ ለምሳሌ ጃአ አልፈታ አልኩኝ الفتى فاعل مرفوع علامة رفعه ضمة مقدرة منع من ظهورها التحذر هي أصلية ولا فرعية؟
አስልያ አይደለም ፈርዕያ ነው። ፈርዕያ ነው። እዚህ ጋር አይደለም አስልያ ነው አይደል? ሌላ እሺ ፍርዳውስ መርሐባ አስልያ ነው። ለፍዛንም ይሁን ሙቀደርም ይሁን አስልያ ነው የምትለው። ለፍዘን ሙቀደርም ከሆነ አስልያ ነው። ኦኬ አስልያ ነው። መቼ ነው ፈርዕያ የሚሆነው ከተባለ አሁን ለፍዛ ሙቀደር ማለት እኮ ضمው አለ ግን ተቀድሮ ነው፣ አልቀየርኩም፣ በሌላ አልተካሁትም፣ ግን ተቀድሮ ነው እያልክ ያለው። ضمቱ ሙቀደራ ማለት እኮ ضمቱ ዛሂራ ነው። ضمቱ ሙቀደራ ማለት ضمቱ ዛሂራ ከሆነ ግልጽ የሆነ ጀማ ትታያለች። ضمቱ ሙቀደራ ማለት ضمው አለ ግን ቀድሬው አይታይም፣ ضማ ነው፣ ሌላም ማንም የተካው የለም እያልክ። እሺ ለምሳሌ جاء محمدان جاء فعل ماضي محمدان فاعل مرفوع علامة رفعه الالف نيابة عن الضمة لأنه مثنى. هي فرعيان أصليان فرعيان لمن نيابة فرعيان لمن مرفوع علامة رفعه ضمة لكم وعلامة رفعه ألف نيابة طيب ألف لمن ألف لها نيابة ما ننتكاس تلك نيابة عن الضمة ما ننتكتو متى ضمة ننتكتو متى سلدي نيابة عن الضمة كتتا فاعل مرفوع علامة رفعه لا رفع بوتا الضمة كالالكوي وعلامة رفعه وهي ضمة مقدرة كالالكوي وعلامة رفعه الألف وعلامة رفعه نون وعلامة رفعه ثبوت نون وعلامة رفعه حذف وعلامة رفعه بقى كان نزي كم نقعدوا ضمة كسرة فتحة كالناش وجه كونه من دلو كتا منو كتا فرعية من نقعدوا وجه كونه فرعية نمهن أيوة عرضتو وجه كونه ضم إلى رفع كونه ضمة لنسب كونه فتحة لجر كونه كسرة لجزم كونه سكون كان نزي وجه وعلامة رفعه ضمة وعلامة نسبه فتحة كالالكوي وعلامة رفعه الألف كالكو وعلامة رفعه يا وعلامة نسبه كسرة ብቻ ከነዚህ ከአስሎቹ ውጪ ሐረካ የሚሆኑ ፊደል የሚሆኑ የተተካው ማለት ነው። ኒያባ ማለት ማለት ነው ተተኪ ነው አይደል? ከነዚህ ውጪ ተተኪ ማለት ነው። ከነዚህ ውጪ ከሆነ የተካው ቃል ምንም ይሁን ምን እንማራለን። እሱ ምንም ይሁን ምን ብቻ እነዚህ አይሆኑ እሱ አይደል? እነዚህ ካሉ ምን ይባላል? ወደ ምን ገብተናል ማለት ነው? ከአስልያ ወደ ፈርዕያ ነው። ስለዚህ ቀጣይ የምንማረው ትምህርት መቼ ነው ስም ፈርዕያ ውስጥ በረፍዕ ቦታ ላይ መቼ ነው ስም ፈርዕያ ማን ቃላቶች ናቸው በስም ፈርዕያ ውስጥ የሚገቡብን? ስንት አይነት ናቸው? ስንት አይነት ቃላቶች አሉ? 5 እስም ላይና 2 ሙፍረድ ፊዕል ሙዳሪ። አይዋ እነዛ 5 ስሞችን ከያዝክ የትም ቦታ ስታገኛቸው ኪቺማ አስልያ ናት። በረፍዕ ቦታ እንዲህ ነው የራባ፣ በነስብ ቦታ እንዲህ ነው የራባ፣ በጀር ቦታ እንዲህ ቦታ የራባ ትላታለህ ማለት ነው። አይደል? ከሙዳሪዕም ደግሞ አስሉ ሙዳሪዕ የረፈዑ ካልኩኝ ዓላመቱ ረፊዕ ضمة ለን የርፈዐ ወለን የድሪበ ካልኩኝ ዓላመቱ ነስቢ ፈትሐ አይደል? ለም የድሪብ ካልኩኝ ዓላመቱ ጀዝሚ ስኩን አይደል? ከነዚህ ውጪ ሌላ ነገር ማመጣ ከሆነ ያቺ ቦታ ስንት አይነት ቦታ ናቸው? ይሃ ፊዕል ሙዳሪዕ ስንት አይነት ፊዕል ሙዳሪዕ ፈርዕያ ይሆንብናል? ሁለት አይነት ያኒ ቃሉ ፊዕል ሙዳሪዑ ወይ ሆነ ሐረካ ግንባታው ላይ የሆነ ችግር አለ ማለት ነው። ስለዚህ ከአስልያ ይወጣል ወደ ፈርዕያ ይሄድብናል። ስምም ላይ እንደዛው ግንባታው ላይ የሆነ የተጨመረ ነገር አለ ማለት ነው። ለሆነ ማዕና ተብሎ የሆነ ነገር የተደረገበት አለ። ስለዚህ ምን ይሆናል? ከአስልያ ይወጣና ወደ ምን ይሄዳል? ወደ ፈርዕያ ይሄዳል ማለት ነው። ስለዚህ ይሄንን ነው ቀጣይ የምንማረው። ኢዕራብ ስታረጉ አስሉ አለ። አስሉ ግልጽ ነው አይደል? ማንኛውም ስም ማንኛውም ፊዕል ሙዳሪዕ አስሉ ይሄ ነው። ከአስሉ የሚወጣ 5 ናቸው። ከነዚህ ውስጥ ካገኛችሁ ምንድነው ቀጥታ በምንድን ነው የምትሄዱት? ከአምስቱና ከስም ከአምስቱ ውጪ ከሙዳሪዕ ከሁለት ውጪ በምንድን ነው የምትሄዱት? ሁሌም በአስልያው ነው የምትሄዱት። አስልያው ለፍዝ ሊሆን ይችላል፣ ሙቀደር ሊሆን ይችላል። ግልጽ ነው ኢንሻአላህ። ነገ ከሱ እንጀምራለን ማለት ነው። ስለዚህ የምትከታተሉኝ የጻፋችሁ ነው የምትከታተሉኝ ከነገ ጀምሮ። ለምን ከዚህ አንማራ ይታል ቀጥታ እነዚህ 7 ነገሮች ተምረን የት ነው የምንገባው?
ባቡል አፍዓል ነው የሚለው። ለምን ይሄ ያንዛዛዋል፣ ወደዛ ወደዚህ ያደርገዋል ማለት ነው። ስብስብ ያደርገዋል እዚህ ጋር ያለው ኮንሰፕት ማለት ነው። ስለዚህ እኔ ጋር በዚህ በሰባት መንገድ ከተማርን በኋላ ከፍታችሁ ከፈለጋችሁ ወይም ደግሞ ከዚህ የምንወስደው ፖይንት አንዳንድ ነገሮች ካለ ከፈት እያደረግን ቆይ እዚህ ጋር ሸርጥ አለው እዚህ ጋር እንትን አለው የሚለው ነገር እንወስዳለን እንጂ ሙሉ ለሙሉ እንትን አይደለም። ኢንሻአላህ ይሄን ይመስላል። ወአለይኩም ሰላም ፍርዶስ ሰሞኑን ያመመኝ ነው ብላለች። ዱዓ አድርጉልኝ ብላለች። ዱዓ አድርጉላት አላህ አፊያ ያርግሽ። መርሐባ ጥያቄ ካላችሁ መጠየቅ ትችላላችሁ። መርሐባሽ ኡስታዝ እዚህ ፋነት ፈርኢዮችን ስናይ ኢስም ላይ 5 ቦታና ፊዕል ሙዳሪ ላይ 2 ቦታ ብለን ያልናቸው ማለት ነው። ሁለቱ ቦታዎች ሁለት አይነት ቦታ አይደለም ሐሎች ናቸው። አዎ ሐል ናቸው ወይስ ሁለት ፊደል ናቸው የሚለው ነው? እንደዛ ነው። ቦታ አይደለም 5 አይነት ቃላቶች ኦኬ ቃላቶች 5 አይነት ስም ብዙ አይነት ነው አይደለ? የሰው ስም ሊሆን ይችላል ወይ ነጠላ የሆነ ስም ወይ ጀምዕ የሆነ ስም ሊሆን ይችላል። ብቻ እነዚህ 5 አይነት ስሞች አሉ። እነዛን ስሞች መያዝ እንጂ ቦታ አይደለም። ቦታም ወደ የራሱ ቦታ አይደለም። ያ በማለት እነዚህ አምስቶቹ ውስጣቸው ብዙ አለ ነው አይደለም። ለምሳሌ ስም ሲባል ለምሳሌ የሰው ስም አለ አይደል? ከዛ ደግሞ ነጠላ የሆነ ስም አለ። አይዋ ጀምዕ የሆነ ስም አለ። አይዋ እሺ ጀሙ አነስ ሳሊም አለ። ሴቶችን የሚያመለክት አለ፣ ወንዶችን የሚያመለክት አለ፣ ብዙሃን የሚያመለክት ስም አለ፣ ነጠላን የሚያመለክት አለ፣ ከአረብ ውጭ የሚያመለክት ስሞች አሉ። ይዛራል እነዚህ ማለት ነው። እንመጣበታለን። ስም ሲባል የትኛው እንድትፈልግ አሁን እዚህ ጋር ሙሰናን ተመራhala እነሱ እንደ አይነቶች ማለት ነው። ሙሰና ጀምዕ እንደማለት ነው። ሙሰና ጀምዕ ጀምዕ ተክሲር ሙፍረድ እነዚህ ስሞች ማለት ነው። ፊዕል ሙዳሪ ሲባል ደግሞ ያገነባቡ ሁኔታ ግንባታው ፊደሎቹ ያላቸው እነዚህ 2 ቦታ የምናያቸው ቃላቶች አሉ። ስትደርሱበት ግልጽ ይሆናል። አሁን ላይ በቃ ብቻ 2 እና 5 እንዳለ ያዙት። ከዛ ስንደርስበት ኦኬ እነዚህ ናቸው እንደሚለው ዘዝሩ እናያለን ማለት ነው። ችግር የለም። ይሄ አያስቸግርም። ብዙ ችግር የለም። በቦታው ስለምናየው ብዙ እንትን አይደለም። ብቻ ሐሳቡ ብቻ አይደለም። ፈርዕያ ስለምን ስለ ፈርዕያ ስለ አስልያ የሚለውን ነገር መማሩን የራቡ ላይ ያለውን ኮንሰፕት ከገባችሁ እነዚህን ወደፊት ስለምደርስባቸው ችግር የለም። ሌላ ጥያቄ ካላችሁ መጠየቅ ይቻላል። ሌላ ጥያቄ አለ? ቴሌግራም ጆይን ያደረጋችሁ ሰዎች ቴሌግራም ጆይን